ተወዳጁና አንጋፋው አርቲስት ነጻነት ወርቅነህ ከዚህች ዓለም ድካም ማረፉ ተሰምቷል። ይህ ያልታሰበና አስደንጋጭ መረጃ እጅግ አሳዛኝ። ሰላም ጤና ይስጥልን፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የሳቅታ ንጉስ ተወዳጁና አንጋፋው ገና ለገና ትወናን በብቃት የተላበሰው ገጸ ባህሪን በጣም በሚያስደንቅ ሁኔታ የተላበሰው በኢትዮጵያ ታሪክ ታይቶም ተደምቶም በማይታወቅ ሁኔታ የትወና ብቃትና በተለይ በአንደበተ ርቱዕነት የምታወቀው ኢትዮጵያ በታሪኳ እንደዚህ ቀልጣፋና ፈጣን አንደበተ ርቱዕ የላትም። ነጻነት ወርቅነህ የመጀመሪያም የመጨረሻም በማለት በርካቶቹ ስለሱም ሀሳባቸውን ሲገልጹና ሲያጋሩም ተስተውሏል። የምንጊዜም የጥበብ አርማ የሆነው ነጻነት ወርቅነህ ከዚች ዓለም ድካም ላይመለስ መሄዱ በርካቶችን ያስደነገጠ ክስተት ሆኗል። ቴሌቪዥን መስኮትም ሆነ ከእንግዲህ ነፂ ሄደ በርካቶችን እንባ ያራጨ። ከዚህ በፊት ባልተጠበቀ ጊዜና ሰዓት ወደ ህንድ ሕክምና ለማድረግ ሄዶ ነበር። በርካቶችም ስለ ጤንነቱ ሁኔታ ሲያሳስባቸው ነበር። ከተመለሰም በኋላ ኢቢኤስ ቴሌቪዥን ላይ አንዳንዴ አይኑ ብጫ የመሆን ምልክት ይታይበት ነበር። ነፂ ለምን አይታከምም ለምን አይታይም ስሉት ነበር። ነፂ ግን አልወደደም። ያው ሞት ከባድ ነው። ለመዳን ወደደ ግን አልቻለም። ስለዚህ ከእንግዲህ መሄድ ነበር። ነፂ በውስጡ ሀዘኑንና ተስፋ መቁረጥን አምቆ ይዞ ግን ሚዲያ ላይ ህዝቡን ሲያዝናናና ሲያስቅ ነበር። ራሱ ሀዘን ላይ ሆኖ ግን ለኢትዮጵያ ህዝብ ደስታ የለገሰ የምንጊዜም ምርጥ አርቲስት ወይም ተዋናይ። ኢትዮጵያ ውስጥ በከፍተኛ ሁኔታ ህዝብ የሚወዷቸው አርቲስቶች ናቸው። አርቲስቶች ለኢትዮጵያውያን ቤተሰብ ናቸው ማለት ይቻላል። በተለይ በኢትዮጵያ ብቻ ሳይሆን በዓለሙ ዙሪያ በጣም በሚገርም ሁኔታ አርት ሙያ ላይ ያሉ ታላቅ አክብሮትና አድናቆት ሲቸራቸው ይስተዋላል። ምክንያቱም ደግሞ ይገባቸዋል በማለትም ነው በርካቶችም እየገለጹ ያሉት። ምክንያቱም አርቲስቶቹ በአርት ስራ ላይ ያሉት ህዝብን ሲያዝናኑ ምንም በቃ አብዛኛው በቴሌቪዥን መስኮት ሲከታተላቸው በጣም ገና እነሱን ሲያዩ ብቻ በደስታና ፈታ የሚሉበት ሁኔታም ነው የሚፈጠረው። እንቁ አርቲስቶች በነጻ ሳቅን እየለገሱ ብዙ ፈተናዎችን የህይወት ውጣ ውረዶችን ካለፉ በኋላ ለዚህ ደረጃ እነሱ ውስጣቸው እያለቀሰ እኛን ህዝቡን ያዝናኑአሉ። በጣም የሚያሳዝነው በርካታ ቁጥር ያላቸው ኢትዮጵያኖች ከልብ የሚያዝኑበትም አርቲስቶች ሲያልፉ ከዛም የተነሳም ነው። ምክንያቱም ምን ያህል ተጽዕኖ እንደሚያሳድሩ ጭምርም። በኢትዮጵያውያን ዘንድ ታዋቂና ተወዳጅ የሆነው አርቲስት ማለፉ በርካታ ኢትዮጵያኖችን ያሳዘንና እንባ ያራጨ ክስተት ሆኗል። በህይወት ዘመኑ መልካምነት፣ ደግነት፣ የዋህነት ያልተለየው በተለይ ህይወት አጭር እንደሆነችም ይታየው ነበር። በርካቶችን እንባ ያራጨ ክስተት፣ እጅግ ልብ ሰባሪ የዚህ ታላቅ አርቲስት ህልፈት በርካታ ቁጥር ያላቸው ኢትዮጵያኖችን ያስደነገጠና ያሳዘነ ክስተትም ሆኗል። ከዚህ በፊትም ህመም ቢኖረውም ለህክምና የተለያዩ ሀገራት አንዳንዴ ቢሄድም እጅግ የሚያሳዝነው ግን ከህክምናው ሙሉ በሙሉ ከበሽታው ማገገም እንዳልቻለ ጨምርም በተለይ ህመሙን ተሸክሞ ህዝብን ሲያዝናና እንደነበረና ታላቅና ተወዳጅ አርቲስት በዚህ መልኩ ህይወቱ ማለፉ እጅግ በርካታ ቁጥር ያላቸው ኢትዮጵያኖችን ያሳዘነና ልብ የሰበረ ነው። አርቲስቱ ህይወቱ ቢያልፍም ለዘላለም በህዝቡ ዘንድ እንደሚኖርም የአደባባይ መረጃዎች ናቸው። ስራዎቹ የማይሞቱ ናቸው። ዘመን ተሻጋሪ ስራዎችን ሰርቷል። በህዝብ ዘንድ ከፍተኛ አድናቆትንና አክብሮትን አትርፏል። ከበቂ በላይ የህዝብ ፍቅር አለው። ኢትዮጵያውያን ዛሬ ዜና ሲሰማ በጣም አሳዛኝና እጅግ ልብ ሰባሪ እንደሚሆን ምንም ጥርጥር የለውም። በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቤተሰብ አካል ያዩታል። ሳቂታው በጣም መልካም፣ ደግ፣ የዋህ፣ ለቀረበው ሰው ሟች፣ በጣም እውነተኛ ደግሞ ለቀረበው ሰው ለወደደው ሰው እሱን ለቀረበው ሰው የማያሳፍር የተቻለውን ሁሉ አንድ ጉርሻ ለሁለት መጉረስ የሚወድ ታላቅ ኢትዮጵያዊ በማለትም በቅርበት የሚያውቁት እንባ በእንባ ሆኖ ነው እየገለጹ ያሉት። ይህ ታላቅ አርቲስት ህልፈት በርካታ ኢትዮጵያኖችን ከዳር እስከ ዳር ያሳዘነ ብቻ ሳይሆን እንባ ያራጨ ያስደነገጠ አሳዛኝ ክስተትም እንደሚሆን ምንም ጥርጥር እንደሌለው ጭምርም ነው። የዚህ ታላቅ አርቲስት ህልፈት በርካታ ኢትዮጵያኖችን ያሳዘነና እንባ ያራጨ ነው። ለዚህም ነው በተደጋጋሚ ህይወት አጭር ነች፣
ህይወት አጭር ስለሆነች ሁሉም ሰው መልካሙን ቀናውን ስራ ሰርቶ ቢያልፍ የተሻለ ይሆናል። ምድር ላይ ለሚቀረው ለሚጠፋው ነገር ተብሎ ሰው መጥፎ ነገር ሰርቶ ባያልፍ የተሻለ ይሆናል። በመልካምነት በቀናነትም ማለፍ አለበት። በጣም የሚያሳዝነው እንቁና ተወዳጅ አርቲስት መሞት የማይገባ ነበር፣ ግን አረፈ። ሁሉም ሞት ያሸንፏል። በስተመጨረሻው ጥሩ ስራ፣ መልካም ነገሮች መንገዱን ይከተሉታል። ስለዚህ እጅግ ልብ የሚሰብር የዚህ ታላቅ አርቲስት ህልፈት ኢትዮጵያውያንን ብቻ ሳይሆን በጣም በሚያሳዝን ሁኔታ ከተለያዩ ዓለም ክፍል እሱን በተለይ በግል የምትዋወቁት ወዳጅ ያፈራቻቸው እጅግ ሀዘናቸውን እየገለጹ ይገኛሉ። በልብ ስብራት ላይ ናቸው። በጣም ያሳዝናል። ታላቅ የሆነ አርቲስት ኢትዮጵያን የምንጊዜ ምርጥ አርቲስቶች መካከል ተወዳጁና እንቁ ቃላት የማይገልጸው ምድር ላይ እስካለን ድረስ በጎ ስራ እንስራ። እርስ በርስ መናቆር፣ መከፋፈል፣ አድመኝነት፣ ይህ አመለካከት ይብቃ። አንድነት፣ ፍቅር ይሻላል። ምክንያቱም ሁሉም ነገ ለሚሞተው ጥሎ ለሚሄደው ዓለም ክፉ ነገር ባይዘራ የተሻለ ይሆናል። ይህ አርቲስት በጣም በሚያሳዝን ሁኔታ መሞት የማይገባው ነበር፣ አረፈ። ምን ይደረጋል ታዲያ? በጣም የሚያሳዝነው ሞት በጣም ከባድ ነው። ሞት ጨካኝ ነው። ሞት ማንንም ክፉንም ደጉንም ሳይለይ ነው የሚወስደው። ስለዚህ መልካምነት ለራስ ነው። መልካም ነገሮችን እንደዚሁ አርቲስት ደግሞ መልካም ነገሮችን ከሱ ተሞክሮ በመውሰድ አጠቃላይ መልካም ነገሮችን ለትውልድ በተለይ ቀና አመለካከት ደግሞም የግል ባህሪውን በማስመልከት የማይገኝ እንደሆነ በጣም መልካም ባህሪ እንደነበረው ጭምርም ነው የአደባባይ መረጃዎችን በቅርበት የሚያውቁት ሀዘናቸውን እየገለጹ ያሉት። የዚህ ታላቅ አርቲስት እንደ ኢትዮጵያም ታላቅ አርቲስት ኢትዮጵያ ማጣቷ እስከ ዛሬ ከተከሰቱት አርቲስቶች መካከል እንቁና የምንጊዜም ዳግም ሊገኝ የማይችል አርቲስት በተለይ ብቃቱ የማይነገር እንደሆነም በርካቶቹ ይገልጹታል። በተለይ ስለ እሱ አድናቆታቸውን በርካቶቹ ተናግረው አይጨርሱም። በተለይ ታላቅ አክብሮትና አድናቆት አላቸው። እጅግ ልብ የሚሰብረው ግን የዚህ አርቲስት ግን ሞት ማሸነፉ በርካቶችን ልብ የሰበረ ክስተት ሆኗል። ሞት እንደሚሞትም አንድ ቀን እንደሚያርፍም ያውቃል። እጅግ ልብ የሚሰብረው ሁሉን ነገር በውስጥ አምቆ ይዞ አጠቃላይ ህዝቡ ይዝናናል፣ እነሱ ግን ይስቃሉ። ውስጣቸው ግን እያነባ ነው። ማን ይረዳላቸው ይሆን? እንደዚሁ በጣም በሚያሳዝን ሁኔታ በአሁን ሰዓት በተከታታይ ዓመታት ወጣት አርቲስቶችን ኢትዮጵያ እያጣች ትገኛለች። በተለይ እንቁና ሌጀንድ የሚባሉት አርቲስቶችን እያጣች የምትገኝበት ሁኔታ እጅግ ልብ ሰባሪ ነው። አድናቂዎች ደግሞ በከፍተኛ ሁኔታ ሀዘን ውስጥ ይገባሉ፣ ሀዘን ይገጥማቸዋል። እጅግ ያልተጠበቀና ያልታሰበ ባልተጠበቀ ጊዜና ሰዓት ይህ ታላቅ አርቲስት ማለፉ በርካታ ኢትዮጵያኖችን ያስደነገጠና ያሳዘነ ልብ ሰባሪ ክስተትን በማስመልከት እንብላ እንጠጣ ነው በህይወት ዘመኑ ደግነት እጅ መዘርጋት የማይሰለቸው በጣም መልካም ሰው በዚህ መልኩ ባልተጠበቀ ጊዜና ሰዓት ህይወቱ ማለፉ በርካቶችን እንደሚያሳዝን ምንም ጥርጥር እንደሌለ ጭምርም ነው። ለአደባባይ የወጡት መረጃዎች በጣም ልብ ሰባሪ ናቸው። የዚህ ታላቅ ሰው አርቲስት መካከል በጣም ህይወቱ ማለፉ ከዚህ በኋላ መዝናኛ ከዚህ በኋላ እሱ የሌለበት በማለት በርካቶቹም ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። በጣም ልብ ይሰብራል፣ ለማመንም ይከብዳል። ይህ ታላቅ አርቲስት ማለፉ በጣም በሚያሳዝን ሁኔታ ከምን የተነሳ ነው ምል እጅግ ልብ ሰባሪ ነው። ታላቅ አርቲስት በጣም በሚያሳዝንና ልብ በሚሰብር መልኩ ላይመለስ ጥሎ ሄደዋል። ህዝቡን ጥሎ ሄደዋል። በጣም ያሳዝናል፣ ልብ ይሰብራል። በርካቶቹ እጅግ እያዘኑ ከልባቸው እያለቀሱ ናቸው። ቤተሰቦቹ በአሁኑ ሰዓት ያሉበት እጅግ አሳዛኝ ሁኔታ ነው። ከፍተኛ ሀዘን ገጥሟቸዋል። አይደለም እነሱ ኢትዮጵያዊ በሙሉ ከፍተኛ ሀዘን ውስጥ እንደሚገባም ምንም ጥርጥር የለውም። አጠቃላይ ምክንያቱም ይህ ታላቅ አርቲስት አንጋፋ በህዝብ ዘንድ ከፍተኛ ተወዳጅነት ያተረፈ የምንጊዜ ምርጡ የኢትዮጵያ እንቁ አርቲስት ዘመን ተሻጋሪ ታሪኩ ስራው የማይሞት እንደሆነ በርካቶቹም እየገለጹ እንደሚገኙ ጭምርም ነው። ሞት አይቀሬ ነው። መልካሙን ሰርቶ ማለፉ የተሻለ ይሆናል። ለሰው መልካም እናስብ፣ ለተራበው ለተቸገረውም እንርዳ፣ ከጎናቸው እንቆም፣ እንተጋገዝ፣ እጅ ለእጅ ተያይዘን እንደግ። ለራሴ ብቻ የሚል አመለካከት አይጠቅምም። ሁሉም መሬት ስር ይሆናል አንድ ቀን። እጅግ ልብ ሰባሪ ክስተትን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያችሁ ቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምትተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። የነፂ ህልፈት በጣም ከባድ ሀዘን ነው፣ መረር ሀዘን። ለእኛም እስከዛሬ በሚዲያችን እየሰራን መረጃ
መረጃዎችን እናቀርባለን። በጣም በአርቲስት ዙሪያ እንደዚሁ ከሚዲያችን በጣም ጥልቅ ሐዘን እንግዲህ እንደተሰማን እስከዛሬ መረጃዎችን ስናቀርብ ነበረ። በጣም በአርቲስቶች ህልፈት ዙሪያ የነፂ ህልፈት በጣም የበርካቶችን ልብ የሰበረ ክስተትም ነው። ለቤተሰቦቹና ለልጆቹ ለወዳጅ ዘመዶቹ መጽናናትን እንመኛለን ከሚዲያችን።